ይህ የኢትዮጵያ ቴሌቪዥን ነው። ሰላም እንደምን ቆይታችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን ከምሽቱ 1 ሰዓት ሆኖ የኢቲቪ 57 ሁለተኛው ምዕራፍ ዜናችን ተጀምሯል። የሰዓቱን አበይት ጉዳዮች እናስቀድማለን። በኢትዮጵያ የመኖ ማቀነባበሪያ ማሽኖችን በብዛት በማምረት ለአርሶ አደሩ ተደራሽ እየተደረገ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። ማዳበሪያን በዘመናዊ ዲጂታል ክፍያ ስርዓት ያገኙ በመሆኑ የግዥ ሂደቱን እንዳቀለለላቸው የምዕራብ ሸዋ ዞን አርሶ አደሮች ተናገሩ። ከውጭ ሩሲያ በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት 35 ሰዎች መሞታቸው ተገለጸ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር ማህሌት ታደለ ነኝ። አብራችሁን ሆኖ በኢትዮጵያ የመኖ ማቀነባበሪያ ማሽኖችን በብዛት በማምረት ለአርሶ አደሩ ተደራሽ እየተደረገ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። በዚህ ዓመት ብቻ 9 የመኖ ማቀነባበሪያ ማሽኖች በአገር ውስጥ መመረታቸውንም አስታውቀዋል። ምንተስኖት ይልማ ዝርዝር አለው። የመኖ ማቀነባበሪያ ማሽን ከዚህ ቀደም ከውጭ የሚመጣ እንደነበር ያስታውሱት የኢንዱስትሪ ሚኒስትር መላኩ አለበል መንግስት በሰጠው ትኩረት ማሽኑ በሀገር ውስጥ በብዛት በመመረት ላይ እንደሚገኝ አስታውቀዋል። በዚህም በበጀት ዓመቱ 9 ትልልቅ የመኖ ማቀነባበሪያ ማሽኖችን በማምረት ለአርሶ አደሩ እንዲደርስ መደረጉንም አንስተዋል። ከዚህ በፊት እነኚህ የመኖ ማቀነባበሪያ ፋብሪካዎች ከውጭ ነበር የሚመጡት። አሁን የሚኒስትር መስሪያ ቤታችን ክትትል እየተደረገ የመኖ ማምረቻ ፋብሪካዎችን እዚሁ በትልልቅ ካፓሲቲ ከትንሽ እስከ ትልቅ ካፓሲቲ እየተመረተ ለአርሶ አደሩ እየቀረበ ነው። በዚህ ዓመት ብቻ 9 ትልልቅ የመኖ ማቀነባበሪያ ፋብሪካዎችን በሀገር ውስጥ ሰርተናል። የወርቅ ማጠቢያ ማሽኖችን እዚህ ሀገር ውስጥ ሰርተናል። የስንዴ መውቂያ ማሽኖችን በሀገር ውስጥ እየሰራን ነው። የማምረቻ መሳሪያዎች አለመገኘት የስራ አጥነት አንዱ ምክንያት መሆኑን ሚኒስትሩ አንስተው የማምረቻ መሳሪያዎችን እያመረትን በሄድን ቁጥር የስራ ዕድልን በከፍተኛ ሁኔታ ይፈጥራል ብለዋል። የስራ አጥነት ችግር የሚመነጨው የማምረቻ መሳሪያ ካለማግኘት ጋር የተያያዘ ነው። ስለዚህ የማምረቻ መሳሪያዎችን ማሽኖችን እያመረትን በሄድን ቁጥር በአንድ በኩል የስራ ዕድል እዚሁ እንፈጥራለን፣ በሌላ በኩል እነዚያን ቴክኖሎጂዎች ወስደው የሚሰሩ ወጣቶች ደግሞ የተሻለ የስራ ዕድል የሚያገኙበት ሁኔታ ይኖራልና በስትራቴጂ ነው ተደግፎ የማሽን ማምረት ስራ እየተሰራ ያለው። ይሄ ኢትዮጵያ ውስጥ ያለውን ታለንት አሳይቶናል። ምን ያክል ዲዛይን በሪሰርች እና ዲቨሎፕመንት ምን አይነት ዲዛይን መስራት የሚችሉ ልጆች እንዳሉ፣ እንዴት አድርገው በዩቲዩብ ላይ የሚያዩዋቸውን ነገሮች ፕራክቲካሊ በወርክሾፖቻቸው መስራት እንደሚችሉ ወደ ገበያ በሚቀርብበት ጊዜ ምን ያህል ተወዳዳሪና አሸናፊ እንደሆነ ማየት ችለናል። በዘርፉ የተሻለ ክህሎት ያላቸው ወጣቶች በመኖራቸው ተፈላጊና ተወዳዳሪ የሆኑ ማሽኖች እየተመረቱ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ለኢዜአ ገልጸዋል። ማዳበሪያን በዘመናዊ የዲጂታል የክፍያ ስርዓት ያገኙ መሆኑ የግዥ ሂደቱን እንዳቀለለላቸው የምዕራብ ሸዋ ዞን አርሶ አደሮች ገለጹ። ለዘንድሮ የበልግና የመኸር እርሻ የሚውል 400,000 ኩንታል የአፈር ማዳበሪያ በዞኑ የሚገኙ የህብረት ስራ ማህበራት ጋር መድረሱም ተገልጿል። ኤጂያ እንጂፈታ ዝርዝር አላት። በምዕራብ ሸዋ ዞን የሚገኙ አርሶ አደሮች የዘንድሮ የማዳበሪያ አቅርቦት ሂደት የተሻለ መሆኑን ገልጿል። በዞኑ የአምቦ ወረዳ አርሶ አደሮች እንደገለጹት ለበልግ አዝመራ የሚያስፈልጋቸው ማዳበሪያ መውሰዳቸው አሁን ላይም ለመኸር እርሻ የሚጠቀሙትን እየተቀበለ መሆኑን ነው የተናገሩት። በተለይም የክፍያ ሂደቱ በዲጂታል መሆኑ ከዚህ በፊት ከማዳበሪያ ገዢ ባለፉ በተለያዩ መንገድ ያወጡ የነበረው ወጪ እንዳስቀረላቸው ገልጿል።
ዛሬ በንግድ ባንክ በከፈትነው አካውንት መሰረት ደረሰኝ ይቆርጥልናል። ሁኔታው ግልጽ ነው። ከመጋዘን ውስጥ ማዳበሪያውን ለሚያወጣልን ጉልበት ሰራተኛ ብቻ የምንከፍለው ነው ወጪያችን። አላስፈላጊ ወጪ የለብንም። የአሁኑ ሁኔታ ከባለፉት ዓመታት የተሻለ ነው። ቀድሞ እዚሁ ነበር የምንከፍለው፣ አሁን በባንክ በኩል ነው የምንፈጽመው። ይሄ ጥሩ ነው ላለው የአምቦ ወረዳ ምክትል አስተዳዳሪና የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ጎሳይ ሂርጳ ከ57000 ኩንታል በላይ ማዳበሪያ ለወረዳው አርሶ አደሮች ቀርቧል ብለዋል። በወረዳው ከደረሰ ከ57000 ኩንታል የአፈር ማዳበሪያ ውስጥ 12000 ኩንታል ወደ መጋዘን ገብቶ እየተከፋፈለ መሆኑን ገልጸዋል። በወረዳው ከምርጥ ዘር አቅርቦት አንጻርም ለዘንድሮ የመኸር አዝመራ የበቆሎ ምርጥ ዘር እያቀረበ መሆኑን ተናግሯል። ዘንድሮ የቀረበልን እንደ እቅድ የደረሰን 57100 አካባቢ ኩንታል ነው ማዳበሪያ ብቻ ማለት ነው። በቆሎም እየመጣ ነው። ለጊዜው አሁን 300 ኩንታል በቆሎ ደርሶናል። እሱንም እያከፋፈልን ነው። ማዳበሪያም እያከፋፈልን ነው። እንግዲህ ከ57000 አሁን እንደ እቅድ ከተሰጠን ውስጥ 12000 የሚደርስ ስቶር ገብቶ ነው ያለው ማለት ነው። እኛ ጋር ደርሶ ነው ያለው 12000 ኩንታል የሚደርስ ማለት ነው። ስቶር ገብቶ ነው ያለው። ከዛ ውስጥ ወደ 3000 የሚሆን ለገበሬው ደርሷል። የምዕራብ ሸዋ ዞን የህብረት ስራ ኤጀንሲ ጽሕፈት ቤት ኃላፊ አቶ ጫላ መሐመድ በበኩላቸው በዞኑ ለመኸር አዝመራ 900,000 ኩንታል የአፈር ማዳበሪያ ይቀርባል ብሏል። ወደ ዞናችን የገባው 400,000 ቷል። ከዛ ላይ ደግሞ ወደ ወረዳ የወረደው 377,000 ወረዳ ወርዷል። እስካሁን ለአርሶ አደር እጅ የደረሰው ወደ 42,000 ኩንታል አርሶ አደር እጅ ደርሷል። በእስካሁን ሂደትም 400,000 ኩንታል የአፈር ማዳበሪያ መድረሱን ተናግሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። በ63 ከተሞች የኮሪደርና የመሰረተ ልማትን የማሻሻል ተግባር እየተከናወነ እንደሚገኝ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። በተያያዘ ባለፉት 9 ወራት በጤናው ዘርፍ የእናቶችና የጨቅላ ህጻናት ሞት ምጣኔ መቀነሱን የጤና ሚኒስትር ዶክተር መቅደስ ዳባ አስታውቀዋል። ሂሩት እንቢያለ ዝርዝር አላት። የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀናት የተሟላ የማክሮ ኢኮኖሚ ትግበራ የ9 ወራት አፈጻጸም ግምገማ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። በዚህም የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ባለፉት 9 ወራት በከተማና መሰረተ ልማት ዘርፍ በተከናወኑ ተግባራት አመርቂ ውጤቶች መመዝገባቸውን ማብራሪያ ሰጥተዋል። ዘመኑ የከተሞች የህዳሴ ዘመን ነው ያሉት ሚኒስትሯም የኮሪደር ልማቱ የበርካታ ከተሞችን መሰረተ ልማት በማሻሻል አካታች ማህበራዊና ኢኮኖሚያዊ ጠቃሚነት የተረጋገጠበት ነው ብለዋል። መሰረታዊ የሚባሉ የከተማ መሰረተ ልማቶች በስታንዳርዳቸውን ጠብቀው መኖር እንዲችሉ ዛሬ ላይ የፖሊሲ ምቹነት አለ። መሬት የህዝብና የመንግስት በመሆኑ የምናገኛቸው ስፔሶች አሉ። ይሄ ብቻም ሳይሆን የነገ የከተማ ነዋሪ ወይንም ደግሞ ትውልድ ተመልሶ ዛሬኛ የምንሰራውን ስራ እያፈረሰ የሚሰራ ሳይሆን ተጨማሪ የቤት ስራዎቹን ጊዜው በሚጠይቀው ልክ እየሰራ እንዲሄድም ጭምር መሰረት የጣልንበት ነው። በአዲስ አበባ የተገኘውን ተሞክሮ በማስፋት በአሁኑ ወቅት በ63 ከተሞች የኮሪደር ልማቱ እየተተገበረ እንደሚገኝም ገልጸዋል። ወደ 63 የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት ውስጥ ናቸው። ይሄ ማለት እንግዲህ ትርጉሙ በጣም ብዙ ነው። ኮሪደር ልማት ስንል የፍትሃዊነት ማረጋገጫ አንዱ ምልክት ነው ብለን መውሰድ እንችላለን። ለምሳሌ ፐብሊክ ስፔስ የሚባሉ እነ ፓርክን የጋራ መጠቀሚያ የሆኑ ቦታዎች አንድም በቆሻሻ ተይዘው ይቀመጡ የነበረበትን ማየት እንችላለን። ሁለተኛ ደግሞ በስመ ኢንቨስተር ለአንድ ግለሰብ ይሰጥና ታጥሮ ለዘመናት የሚኖርበትን ማየት እንችላለን። ይሄ ፍትሃዊነትን ማረጋገጥ አይችልም። ይሄ እርምጃ ሲወሰድ በዚህ በኮሪደር ልማቱ ምክንያት ለጥቂት ግለሰብ ብቻ አገልግሎት ይሰጥ የነበረ ለመላው ለከተማ ነዋሪውና ለህዝብ ሲሰጥ ፍትሃዊነትን ማረጋገጥ ከዚህ በላይ ማሳያ ያለ አይመስለኝምና ሁሉም የከተማ ነዋሪ የኔነት ስሜት እንዲሰማው የተደረገበት መንገድ ቀላል ነው ተብሎ አይወሰድም። በሌላ በኩል በጤናው ዘርፍ በጀት ዓመቱ 9 ወራት የጨቅላ ህጻናትና የእናቶችን ሞት ምጣኔ በመቀነስ ረገድ ተጨባጭ ለውጥ መመዝገቡን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ያስቀመጥናቸውን አብዛኞቹን ግቦች ለዚህኛው ወር ካስቀመጥናቸው ለ9 ወር ካስቀመጥናቸው አንፃር ብዙዎቹ በእቅድ አንፃር የተተገበሩ እንደሆነ ያሳያል። በእናቶችና በህጻናት ጤና ላይ በተለይ ደግሞ ስንመለከት በፊት ከነበረን
የእናቶች ሞት ምጣኔን ስንመለከት 412 ወደ በመቶ ሺህ ነበረ የበፊት የነበረ እንዴታ ማለት አሁን የቅርብ ጊዜው ደግሞ እስቲሜት የሚያሳየው ከዚህም ዝቅ ብሎ ወደ 195 ዝቅ እንዳለ ነው የሚያሳየው። ለመጀመሪያ ደረጃ ጤና እንክብካቤ በተሰጠው ትኩረት ህብረተሰቡ አገልግሎቱን በቅርበት እንዲያገኝ በመደረጉና ጤና ተቋማትን ተደራሽ ማድረግ የመጣ ለውጥ መሆኑንም ተናግረዋል። በባለፉት ዓመታት የተሰራው የመሰረተ ልማት አገልግሎቶች በተለይ ደግሞ የመጀመሪያ ደረጃ ጤና እንክብካቤ የትኩረት አቅጣጫም ስንመለከት አዳዲስ ነገሮችን ብቻ መጀመር ሳይሆን የጀመርናቸውን ፈጽሞ ለህብረተሰቡ አገልግሎት ከማድረስ አንፃር የተሰሩ ስራዎች አሉ። ደግሞ ትኩረታችንም እሱ ላይ ነው። ከዚህ አንፃር የተሰሩት ስራዎች ባለሙያዎችን ስንመለከት በ5 ዓመቱ ስናይ በጣም ብዙ ባለሙያዎች በጤና ዘርፉ ብዙዎች ሰልጥነዋል፣ ወደ ጤና አገልግሎት ገብተዋል። የነሱ አገልግሎት ነው እንግዲህ ሰዎች፣ እናቶች፣ ህፃናት የሞት ምጣኔ መቀነስ የህመም እና የስቃይን መጠን የመቀነስ አቅም የሚመጣው ባለሙያዎች፣ ተቋማት ከዛ ደግሞ ግብአቶች አንድ ላይ ሲሰላሰሉ ስለሆነ እነዚህ ላይ የተሰራው ትኩረት ተደምሮ ያመጣው ለውጥ እንደሆነ ያሳያል ማለት ነው። በተሰራው የተቀናጀ ስራ የእናቶችና ህፃናት ምጣኔ ሞት የቀነሰ ከመሆኑ ባሻገር የህብረተሰቡ ጤና የጠበቀ መሆኑንም አብራርተዋል። ለ2017-18 የምርት ዘመን ከሚያስፈልገው የአፈር ማዳበሪያ ውስጥ እስካሁን 10 ሚሊዮን ኩንታል የሆነው ወደ ሀገር ውስጥ መጓጓዙን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክስ ዘርፉን ለማሻሻል በትኩረት እየተሰራ ስለመሆኑም ሚኒስትሩ ተናግረዋል። መሐሪ አለሙ ዝርዝር አለው። በበጀት ዓመቱ 9 ወራት በትራንስፖርትና ሎጂስቲክስ ዘርፍ የተከናወኑ ስራዎችን አስመልክቶ የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ማብራሪያ ሰጥተዋል። ሚኒስትሩ በማብራሪያቸው ለግብርናና ኢንዱስትሪ ዘርፍ የሚውሉ የካፒታል ዕቃዎችን ጨምሮ የገቢ ምርቶች በከፍተኛ መጠን ማደጋቸውን ገልጸዋል። በዚህም በዘንድሮ የምርት ዘመን እስካሁን 10 ሚሊዮን ኩንታል ማዳበሪያ ወደ ሀገር ውስጥ መጓጓዙን አመላክተዋል። አምና 19 ሚሊዮን ኩንታል ነው ኢትዮጵያ ያስገባችው። ዘንድሮ ግን ይሄ ቁጥር ወደ 24 ሚሊዮን ከፍ ብሏል። ይሄንኑ ቁጥር ከፍ ያለ ቁጥር አርሶ አደሩ ጋር በጊዜው ለማድረስ እስካሁን በተሰራው ስራ 10 ሚሊዮን ኩንታል ተገዝቶ ወደ ሀገር ውስጥ መጓጓዝ ይችላል። ለምርት ዘመኑ ከሚያስፈልገው 42% የሚሆነው ተገዝቶ ተጓጉዟል ማለት ነው። በመልቲሞዳል ትራንስፖርት ዘርፍም በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ብቻ ሲከናወን የነበረውን ስራ የግል ኩባንያዎች ፈቃድ በመስጠት የጭነትና የሎጂስቲክስ አቅምን ለማሻሻል መቻሉንም አብራርተዋል። ከዚህ በፊት የመልቲሞዳል አገልግሎት የሚሰጠው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ብቻ ነበረ። አሁን ተጨማሪ 6 የግል ኩባንያዎች ወደ መልቲሞዳል እንዲገቡ በማድረግ በቅርቡ 3 ከዛ በፊት ደግሞ 3 በመስጠት ይሄም ጭነት እና የሎጂስቲክስ አቅም እንዲያድግ ተደርጎ በአጠቃላይ የሎጂስቲክስ አፈጻጸማችን ትልቅ መሻሻል አሳይቶ የኢትዮጵያ ደረጃም 114 ከነበረበት በሎጂስቲክስ አፈጻጸም በተለይ ሎጂስቲክስ ፐርፎርማንስ ኢንዴክስ በሚለው የዓለም ባንክ በሚሰፍረው መስፈርት ከ114ኛ ወደ 66ኛ ደረጃውን ያሻሻለችበት ሁኔታ ነው ያለው። በተያያዘ ዜና የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ በሰጡት ማብራሪያ የማክሮ ኢኮኖሚ ማሻሻያው ተጨባጭ ለውጥ እንዲያመጣ ተቀላጠፈ አሰራርን የመዘርጋት ተግባራት መከናወኑንም ገልጸዋል። ከዚህ በፊት ከሪፎርም በፊት በነበሩት ጊዜያት ወደ 1500 ገደማ የንግድ መስጫ መደብ ይጠየቅባቸው የነበሩትን ቀለል ባለ ሁኔታ ወደ 550 ለማውረድ ሙከራ ተደርጓል። 1350 አካባቢ ቅድመ ብቃት ሲጠየቅባቸው የነበሩት የንግድ መስጫ መደቦች ወደ 10 ብቻ ዝቅ እንዲሉ ተደርገዋል። 32 አካባቢ ተቋማት ንግድ ቅድመ ብቃት ማረጋገጫ አገልግሎት ሲሰጡ የነበሩት ወደ 4 ብቻ ለመመለስ ሙከራ ተደርገዋል። በጣም ብዙ ቀናት ሲወስዱ የነበሩት ግልጋሎቶች በተለይ የንግድ ፍቃድ አዲስ ማውጣት፣ ማደስ ብዙ ቀናት ይወስዱ የነበሩት ወደ ሰዓታትና ደቂቃዎች መመለስ የተቻለበት ነው የነበረው። በተለይም የንግድ ስርዓቱን በማሳለጥ የኑሮ ውድነቱን ማረጋጋትና የንግድ ዘርፉን ተወዳዳሪ ለማድረግ እየተሰራ ስለመሆኑም አንስተዋል። በሌላ በኩል የገበያ ቁጥጥርን በተመለከተ የዋጋ ግሽበትን ዝቅ እንዲል ያደረገው ዋናው ጉዳይ በአንድ በኩል አቅርቦት ማሳደግ ነው። ሁለተኛ የቀረበው ምርት ሰው ሰራሽ የሆነ የዋጋ ንረት እንዳይፈጠር በማድረግና ኮምፒቲቲቭ እንዲሆን ለማድረግ የቅዳሜና እሁድ ገበያዎችን በቁጥር በማብዛትና ጥራታቸውን እንዲጠብቁ ማድረግ፣ ሁለተኛ ደረጃ ግብይት ማዕከላትን በማስፋት ረገድ ሰፋፊ ስራዎችና ውጤት የተገኘበት ስራ ነው ብሎ መውሰድ ይቻላል። ኢምፓክቱ ማክሮ ኢኮኖሚ ማሻሻያው ላይ የሚንጸባረቅ ይሆናል ማለት ነው። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገው ድርድር ግብ እንዲመታ በትኩረት እየተሰራ እንደሆነም ጠቁመዋል።
የማህበረሰብ አቀፍ ጤና መድህን አገልግሎቶችን ይበልጥ ለማሻሻል የተቋማት አገልግሎት አሰጣጥ የግብዓት አቅርቦትና ተደራሽነት ላይ ሊተኮር እንደሚገባ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ነጋሽ ዋጌሾ አሳሰቡ። የመንግስት ጤና ተቋማት አገልግሎት አሰጣጥን ለማሳለጥና የመልካም አስተዳደር ችግሮችን ለመፍታት የሚያስችል ክልላዊ ምክክር ላይ የተቋሙ ተግባር ይበልጥ እንዲሻሻል በህዝብ ለሚነሱ ጥያቄዎች ምላሽ መስጠት ያስፈልጋል ብለዋል ርዕሰ መስተዳድሩ። በሕክምና አገልግሎት ሰጪ ተቋሞቻችን፣ በጤና ጣቢያዎቻችን፣ በሆስፒታሎቻችን፣ በፋርማሲዎች የሚሰጡ የህዝብ አገልግሎቶች ከብልሹ አሰራር የጸዱ አይደሉም። የአገልግሎት አሰጣጥ ክፍተት አለ። የሕክምና መሳሪያዎቻችንም እንደዚሁ በቂ አይደሉም። ስለዚህ እነዚህ ችግሮች ፈጥኖ መታረም አለባቸው፣ መስተካከል አለባቸው የሚሉ በተለያዩ መንገድ ጥያቄዎች ይነሳሉ። በዚህ ሂደት ውስጥ ምንድነው የሚያጋጥሙት ጉዳዮች? እነዚህ ችግሮች በየደረጃው እንዴት እንፍታ? በአንድ በኩል በራሱ በጤና ተቋሙ በኩል፣ በሌላ በኩል በወረዳው ጤና ጽሕፈት ቤት፣ በዞን ጤና መምሪያ፣ በክልል ጤና ቢሮ በኩል ከዛም አልፎ ደግሞ ከአቅም በላይ የሆኑትን በክልሉ የፊት አመራር ድጋፍ፣ በፌደራል መንግስት ድጋፍ መፍትሄ ማበጀት አለብን። እንደ ሪፖርተራችን ሰለሞን ባረና ዘገባ ጥራቱን የጠበቀ ፍትሐዊና ቀልጣፋ የጤና አገልግሎትን ለሁሉም የህብረተሰብ ክፍል ተደራሽ ለማድረግ በየደረጃው ቅንጅታዊ አሰራር ተጠናክሮ እንደሚቀጥል የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ገልጸዋል። በክልሉ በማህበረሰብ አቀፍ የጤና መድህን የአባላት የምጣኔ መዋጮ አሰባሰብ ላይም በክልሉ ውጤት ተመዝግቧል ብለዋል። 2017 የማህበረሰብ አቀፍ ጤና መድህን አፈጻጸምን በተመለከተ በድምሩ 421541 አባወራና ማወራ አባል በማድረግ አጠቃላይ የአባላት ምጣኔ 75.62% ለማድረስ ተችሏል። ከከፋይ አባላት 351,584,336 ብር በመሰብሰብ ወደ ዞናል የጋራ ቋት የባንክ አካውንት ገቢ የተደረገ ለማድረግ ተችሏል። ለደሃ ወይም መክፈል ለማይችሉ ዜጎች ከወረዳ ከዞንና ከክልል መንግስት 82,081,195 ብር ገቢ የተደረገ ሲሆን በአጠቃላይ ከከፋይ አባላትና ከተናጠል ድጎማ 433,665,541 ብር ባንክ ገቢ ማድረግ ተችሏል። ወደ ቀርጫሽ ግሩፕ በሰላም መጣችሁ። እኛ ጨዋታችን ስለ አንድ ቡና ጤንነት ነው። የዛሬት ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችንን ዛሬ የምናካሂደው በቀርጫሽ ግሩፕ የቡና ማሳ ውስጥ ነው። የኢኮኖሚ ልዕልና ክልል ጣልቃ ገብነትን የመከላከል አቅም እየተዳከመ ይሄዳል ማለት ነው። ነጻነትን አስከበ አት ሰም ታይም ደግሞ የኢኮኖሚ ጥገኛ መሆን አይቻልም። በደም የተከበረ ነጻነት የሚጸናው በላብ ነው። ማህበረሰብ ንቃተ ህሊና ያስፈልጋል። ለአንድ አላማ ለአንድ ምርት መሰለፍ መቻል አለበት፣ መደራጀት መቻል አለበት። አንድነታችን አጠናክረን የኢኮኖሚ ሉዓላዊነትን ለማረጋገጥ ከማን ምን ይጠበቃል? ጥይት በመተኮስ ስልጣን መያዝ መነወር መቻል አለበት። አገራችን ወደ ኢኮኖሚ እንድትገባ ሁላችንም ጥረን ግረን መስራት አለበት። ለችግራችን መፍትሄ የምናገኘው ራሳችን ችግራችን ውስጥ ስለሆነ በተፈጠረው የመነጋገር እድል ውስጥ ተሳታፊ ሆነን አገራችንን ብንከባከባት በኢኮኖሚ በሁሉም ራሷ የቻለች አገር ስትኖር ስልጣን ያስፈልገንም ዜግነት ራሱ በቂ ነው። ወደ ውጪ ዘገባችን እንሻገራለን። ሩሲያ በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት 35 ሰዎች መሞታቸው ተገለጸ። ይህንን ተከትሎ ፕሬዝዳንት ዶናልድ ትራምፕ የዩክሬኑን መሪ
ቮሎዲሚር ዘለንስኪን በሩሲያ ጥቃት እስካሁን ለሞቱት በሚሊዮን ለሚቆጠሩ ሰዎች ሞት ተጠያቂ ናቸው በማለት ከሰዋቸዋል። ዛህራ መሐመድ ሩሲያ በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት 35 ሰዎች ህይወታቸውን ሲያጡ በርካቶች ደግሞ ቆስለዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዘለንስኪን በሩሲያ ጥቃት እስካሁን ለሞቱት በሚሊዮን ለሚቆጠሩ ሰዎች ሞት ተጠያቂ ናቸው በማለት ከሰዋል። የዩክሬን የድንገተኛ አደጋ አገልግሎት እንደገለጸው ይህ ጥቃት በዚህ ዓመት ከተከሰቱ ግጭቶች ሁሉ የከፋ ሞት ነው። በከተማዋ መሃል ላይ በተፈጸመው ጥቃት ከተገደሉት በርካታ ሰዎች መካከል ህጻናትም ሲኖሩ 117 ሰዎች ቆስለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ የተካሄደው በባላስቲክ ሚሳኤሎች ነው ሲሉም ተደምጠዋል። ስለ ጥቃቱ የተጠየቁት ትራምፕ አሰቃቂ መሆኑን ገልጸው ሩሲያ ስህተት መስራቷ እንደተነገራቸው ግን ማብራሪያ አልሰጡም። ትራምፕ ሰኞ ዕለት በሰጡት አስተያየት በፑቲንና በባይደን እንዲሁም በዘለንስኪ ምክንያት በሚሊዮኖች የሚቆጠሩ ሰዎች ሞተዋል ብለዋል። የዘለንስኪ ብቃት ላይ ጥያቄ ያነሱት ትራምፕ ሁልጊዜ ሚሳኤሎችን መግዛት መፈለግ ብቻ ሳይሆን ጦርነት ሲጀመር ማሸነፍ እንደሚቻል አስቀድሞ መገመት ያስፈልጋል ሲሉም ወርፈዋል። በአንጻሩ የአሜሪካው ፕሬዝዳንት ከሞስኮ ጋር ያለውን ግንኙነት ለማሻሻል ጥረት እያደረጉ ይገኛሉ። የአሜሪካው ተወካይ ስቲቭ ዊትኮፍ ባለፈው አርብ ከፑቲን ጋር ተገናኝተው በዩክሬን ጉዳይ ከ4 ሰዓታት በላይ የፈጀ ውይይት አድርገዋል። ትራምፕ ግድያውን ለማስቆም ሀሳብ እንዳላቸው ቢናገሩም እንዴት እንደሚሆን ግን ያሉት ነገር የለም። ሩሲያ እንዲህ አይነት ጥቃትና ሽብር እየፈጸመች ጦርነቱን ማጓተት ትፈልጋለች ያሉት ዘለንስኪ የአሜሪካው አቻቸው ዶናልድ ትራምፕ የሩሲያ ወረራ ያደረሰውን ውድመት የበለጠ ለመረዳት ሀገራቸውን እንዲጎበኙም ጠይቀዋል። መረጃው የቢቢሲና የሲኤንኤን ነው።